ያንቺን እርግዝና አብርሃም አወቀ አላወቀ ምንም የሚደንቀው ነገር የለም። አብርሃም እኮ አስረግዞ ለማስወለድ እኮ ጣጣ የለበትም። ጣጣ ያለበት እኮ ምኑ ጋር መሰለሽ ማሳደጉ ጋር ነው። ጥሩ ስራ እንደሰራ ሰው ደግሞ ማወቅ አለብክ። እኔ ማርገዜን እሷ ማርገዟን ማወቅ ስላለብህ ነው ትላለች። ይቺ ደግሞ የሄርሜላ ጓደኛ አሽቃባጭ ልጁ ገና 1 አመት ሳይሞላው እዚህ ጋር ሌላ ሴት አስረገዘት። ምን አይነት መግማማት ነው? ምን በቃ ነውር ምናምን ነገር አታቁም እንዴ እናንተ? በቃ ነውር ስነ ስርዓት ምናምን የሆነ አስተዳደግ ምናምን ነገር አታቁም እንዴ? ምንድነው አሁን እየደረጋችሁ ያላችሁት? እየሰራችሁ ነውር እኮ ነው እየሰራችሁ ያላችሁት። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ በጣም ነው ያዘንኩትኝ፣ የምሬን ነው የምላችሁ። ግን ከሚባለው በላይ ምን መሰላችሁ? ሩታ ለማንንም እጅ ምሰጥ ሴት አይደለችም። ደስ የሚለው ነገር እዚህ ጋር ሩታ ለማንንም እጅ ምሰጥ አይነት ሴት አይደለችም። የራሷንም ህይወት እየኖረች ነው። ሩታ በዛ ጊዜ ስትለምነው የነበረው እንደዛ እንታረቅ ልጃችን አሳድግ ስትለው የነበረው ዛሬ ላይ እንደተረዳሁት ይሄ ስህተት እንደሚፈጠር ጠንቅቃ ስለምታውቅ ነው። ሲጀመር እሳትና ጭድ አብሮ እየተገናኘ አብሮ እየበሉ እየጠጡ ቤቷ ድረስ እየሄደ ልጅ ባይፈጠር ነበረ የሚገርመኝ። እዚህ ጋር ደግሞ ጭራሽ ደግሞ ልክ ጥሩ ስራ እንደሰራ ሰው ጠፋች ምናምን ነገር፣ ከዛ መጣች አንተ ማወቅ ስላለብህ ነው ምናምን እያለች ደግሞ ይቺ ቃል አቀባይዋ ትቀበጣጥራለች። አወቀ አላወቀ ምንድን ነው እንዴ? ይሄው በአመት ውስጥ 2 ልጅ ምናምን ነገር የአመት ሳይሞላው ይቺ ደግሞ አርጉያለሁ ምናምን ብላ ስታለቃቅስ መጣች። እና ምንም የሚሰማችሁ ሰው የለም። እዛ ራሳችሁን ችላችሁ ተጨመላለቁ። እኔ ከምንም በላይ ደግሞ ያሳቀኝ ይሄ ማን ነው? ይሄ አቤላ የሚባለው አሽቃባጭ ነው። ልጅ እኮ ደስ የሚል ነገር ነውና ይሄ እኮ የሚያስደስት ነገር ነው፣ የሚያስጠፋ ነገር አይደለም ምናምን። አንተ ግን በጣም የመጨረሻ አሽቃባጭ ነህ። በሩታ እጅ ያልበላ ያልጠጣ ያክል እንደዛ ማለት ነው። ከሩታ አጠገብ ያላሽቃበጠ ያክል ዛሬ ለሩታ እንደዚህ ምቀኛ ስትሆን እኔ በጣም ነው ያዘንኩት ከሚባለው በላይ ማለት ነው። እግዚአብሔርን በጣም ሲጀመር ደግሞ ምንም ያረገሽው ነገር የለም። አላረገሽም ሄርሜላ፣ ውሸትሽን ነው። የአንቺ ውሸት መቼም አያልቅም። ሲቀጥል አንቺ እርጉዝ ሆነሽ ስላረገዝሽ ብቻ ነው የጠፋሽው? አንቺ ነሽ የምትጠፊው። ለምን ትጠፊያለሽ? ይሄ እኮ ለአንቺ ቢሆን ተፈጥሮ ቢሆን የሚያስደስትሽ ነገር ነው። እናቅሻለን እኮ አብርሽን እንዴት ሆነሽ እናቃለን አንቺ እንዴት ሆነሽ ወደ አብርሽ ህይወት እንደመጣሽ። ብቻ መሆን የለብም እኔ እያለሁልህ እኔ ካንተ ጋር ልሆን ያንተ ፍቅረኛ መሆን አለብኝ፣ ካልሆንኩኝ ታንቄ እሞታለሁ ብለሽ በቃ ቀበጣጥረሽ ነው ወደ አብርሽ ህይወት የመጣሽው። እና ምንም የሚያሳፍርሽ ነገር የለም። ልጠፊም በጭራሽ አትችይም። የእውነት እርጉዝ ብትሆን ይኖሮ የምትዋሹ ነገር ስላጣሽ ነው በዚህ ደግሞ የመጣሽው። ውሸታም ነሽ አንቺ። ግን አይቀፍሽም? በሴት ልጅ ላይ እንደዛ አይነት ነገር ስታረጊ ሴት አይደልሽም? ቢያንስ እንኳን አብርሽን ውደጂው፣ አፍቅሪው፣ አብርሽን ደስተኛ አድርጊው፣ እንደፈለግሽ አድርጊው፣ መብትሽ ነው። ግን ደግሞ ለሴት ልጅ ሞራን መጨነቅ አለብሽ። ሴት ሆነሽ እዛ ጋር እሱ ገና እርጉዝ ሆና ነው ጥሏት ሄደው ሩታን። ምንም እንኳን ጊዜ አልሰጣትም። እንደ ሴት ልጅ ትሬት አላደረጋትም። ቤቢ ሻወር የሚባል ነገር አላከበረላትም። እናስታውሳለን እኮ እነማን እንዳከበሩላት ማለት ነው። በዛን ጊዜ እንኳን አልተገኘም። የእሱን የሚመስል ልጅ ስለወለደች ብቻ ነው የመጣው። እሱን ስለመሰለ ልጁ ማለት ነው እንጂ እኮ ሩታን ሊያየት ራሱ አልፈለገም። ገባሽ? ምናልባት እኮ ሩታን እንደዚህ እንዲጠላት ያደረግሽው አንቺ ትሆኛለሽ በመድኃኒት እንጂ አብርሽና ሩታ እናቅ ነበረ እኮ በጣም እንደሚዋደዱ እንደሚፋቀሩ። ከማንንም በላይ ሚዲያ ላይ የሚያስቀና ፍቅር ነበረባቸው። የመጨረሻ ሩታ እንዲጠላት ያደረግሽ አንቺ ራስሽ ነሽ በመድኃኒት። ከዛ ውጭ አብርሽ ሩታ እንደዚህ እርግፍ አድርጎ ሊጠላት አይችልም ነበረ። ስለዚህ ዝም ብለሽ ራስሽን ችለሽ ካረገዝሽ አርግዣለሁ መጥፋትም መሽኮርመምም ከዛም አልፎ ደግሞ ከጣት ላይ ቀለበትም ማውጣት ምናምን አያስፈልግም። በቃ አለቀ። ይሄው ነው። አለቅን። ጨዋጫዋ አይሰራራሽ። ከመቼ ወዲህ ነው አንቺ ጨዋጫዋ የሚሰራራሽ? አንቺ በካሜራ ፊት አንድ ጊዜ ጉንጩን አንድ ጊዜ ደረቱን ስትስሚ አይደለ እንደምናየው
የአንቺ ስራ እኮ ይሄ ነው። ከዚህ ያለፈ ምን አይነት ስራ አለሽ? ደግሞ እንደ ጨዋ ጥሩ ነገር እንዳደረገ ሰው ምናምን ስላረገዝኩ ነው የጠፋሁትኝ። ይሄ አሽቃባጩ ደግሞ ማነው አቤላ ስርጉዝ ስለሆንሽ ብቻ ነው የጠፋሽው? ይሄ እኮ የሚያስጠፋ ነገር አይደለም፣ የሚያስደስት ነገር ነው ምናምን ነገር። ፈጣሪ ስራችሁን ይስጣችሁ። እንዴት እንደምታስጠሉ እግዚአብሔርን